አደይ ጀግኒቷ እንግዲህ ምን ገጠማት? አደይ ሰውየው እንግዲህ ቤቱ ወስዶ ጉድ ሊሰራ ታስቦ ነበረ። ነገር ግን እንግዲህ ቆቋ ገፍትራ ጣለችውና ተደበቀችው። ከዛም በኋላ መታጣለችው። ግን የሞተ መስሏት በጣም ደንግጣ እንግዲህ የምትሄድበት ጠፍቷት እያለቀሰች ወደ እነ ኪንጎ ቤት ሄደች። ኪንጎና ዳይመንድን በጣም ደንግጠው ነበረ። ከዛ በኋላ ዳይመንድ ፍለጋ ሄደ። ዳይመንድ ሲሄድ የሚያውቀው ሰው ሆኖ ተገኘና ከዛ በኋላ ዴቭ ነው መጀመሪያ ሰውየውን ያነሳው። ከዛ ሰው ከሰው ገድያለሁ ብላ እንግዲህ በጣም እያለቀሰች ነበረ ማለት ነው። ነገር ግን እንዳሰበችው አልሆነም ማለት ነው። ሰውየው አጭቤ ነው። ከዛ በኋላ እንግዲህ ዳይመንድ ማን ነው ኪንጎና አደይ አንድ ላይ ቁጭ ብለው ቅምጥል መታረፍ አለችው ማለት ነው። አንተ ለካ ለኔ ጊዜና ሰዓት ማሰጠኝ እስከ ዛሬ የዚች ፍቅር ከውስጥ ሀልውጣ ብሎ ነው። ቆይ ለምንድን ነው እኔ ምንድን ነው ያደረግኩ? ለምንድን ነው ለኔ የማታስበው ስትል እንግዲህ አንቺ ቆይ አንቺ እጮኛ እያለሽ ምን ያልከሰክስሻል? ቅምጥል ለምትናገሪው ነገር ለይተሽ ወቂ። እኔ ምንም ያደረኩት ነገር የለም። በቃ በሰዓቱ የሚሄድበት ስለጠፋኝ ነው ወደዚህ እየሮጥኩ የመጣሁት አለቀ። ስለዚህ እኔ ምንም ያደረኩት ነገር የለም። አዎ ቅምጥል ዝም ብለሽ አታውሪ አላት። እኔን ጭራሽ አታውሪ? አዎ ቅምጥል እውነቴን ነው የምልሽ፣ ዝም ብለሽ አታውሪ አላት። በጣም ተናደደች። ከዛ በኋላ እንግዲህ ተያይዘው ወጡ። ይሄን ጉድሽን ሄጄ እነግረዋለሁ እንትና ለፍቅረኛሽ ለዚህ ለዴቭ ሄጄ እነግረዋለሁ ጉድሽን። ቅምጥል የፈለግሽውን ነገር ማድረግ ትችያለሽ፣ ያለ ስራዬ ግን ስም ልሰጭኝ አይገባም እሺ አለቻት። እንግዲህ ነገር ተበላሸ። ዳይመንድን በጣም ደነገጠ። ማን ነው ይሄ ኪንጎ በጣም ነው የደነገጠው። እንግዲህ ወይዘሪት ቅምጥል ልክ ምንም በነገራችን ላይ ፍቅር ውስጥ መተማመን ከሌለ ከባድ በሽታ ነውና እንግዲህ ካልተተማመኑ ችግር ነው። ልታምነው አልቻለችም በፍጹም ማለት ነው። ያ ነገር ደግሞ ጥሩ አይደለም። ፍቅር፣ መተሳሰብ፣ መተማመን ከሌለ ከባድ በሽታ ነው በእውነቱ ማለት ነው። ስለዚህ ልታምኑ ይገባል። ግን አንድ ላይ ስታያቸው ደግሞ እኔ በሷም አልፈርድም። እንግዲህ አደይ ወይ ዝም ብላ ቁጭ አላለች፣ እሷም ብርድ ልብስ ውስጥ ገብታ ቁጭ ብላለች ማለት ነው። እና ያ ነገር እንግዲህ ትንሽ ለተስተረጥራት ከዛ ለዴቭ እንግዲህ መታ ቅምጥል ከየት ነው? ከዚህ ነው። አንተ ምን ሰራለህ? ምን እኮ አደይ ትላንትና ጠዋት እንትን ብላ እስካሁን አልመጣችም። በዛ ላይ ስልክ አታነሳም። ፈራሁ፣ ደነገጥኩ። ምን ሆና ነው ብዬ። አንተ ግን ለአደይ ዝም ብለህ ነው እኮ የምትጨነቀው። እሷ የት እንዳለች ብታቅ ኖሮ እንደዚህ አትልም ነበር። የት ነው ያለችው? እሷ ያደረችበትና ከማን ጋር እንዳደረች ብታቅ ኖሮ አለችው። ምን አለችና እንግዲህ ትነግረዋለች። ያው ምንም አይፈጠርም፣ ምንም ያደረገት ነገር ስለሌለ ማለት ነው። እንግዲህ እሱ የራሱ ውሳኔ ነው። በዛ ጋር ፍቅርና ሊዲያም ወጥመድ ውስጥ ገብተዋል። አሹቴ በር ድርግም አድርገው ዘግቶባቸዋል ማለት ነው። ፍቅር እንግዲህ መቼም ከስህተቷ የማትማር ሰው ናት። ሁልጊዜ ተንኮል፣ ምቀኝነትን ነው የምታስበው ማለት ነው። እንግዲህ አደይ ሰው ገደልኩ ብላ ያለች ሀገር እያዝልኝ ብላ ስትጮህ እንግዲህ ከዛ ተረጋጊ እስቲ አንቺ ከኪንጎ ጋራ እዚህ ሆኖ እኔ ሄጄ አጣርቼ አይቼ እመጣለሁ። ምናልባትም ህይወቱ ካለ ሐኪም ቤት እንወስደዋለን ምናምን ብሎ ዳይመንዶ ሄደ። እሷም ከኪንጎ ጋራ እዛ ቁጫለች ማለት ነው። ከዛ በኋላ እንግዲህ መድባን ነው ኪንጎ ሲሄድ ከዛ በኋላ እንትን አለ ማለት ነው። ኪንጎና እሷ አንድ ላይ ቁጭ አሉ። ታዲያ ዳይመንድ ሲሄድ ዳይመንድ ያየው ሰውዬ የሚያውቀው ሰው ነው። ከዛ በኋላ በጣም ደነገጠና እዚህ ምን ትሰራለህ? አጋጣሚ እኮ ስራ ፍለጋ መጥቼ ነው ምናምን አለ። አንተ ያ ሁሉ ብር ዘርፈት ወጠፍተህ ዛሬ ደግሞ እንዴት ልትመጣ ቻልክ? ምናምን ብለው ተነጋገሩ። አይ ዳይመንዶ እቺ ያለም እኮ ባስቀመጥካት ቦታ አታገኛትም ምናምን እያለ ከዛ በኋላ እንግዲህ ወደሚሄድበት ሄደ ማለት ነው። ዳይመንድ ታዲያ ወይ ጉድ፣ ያ ሁሉ የዘረፍከው ገንዘብ የት ሄዶ ነው? እንደው መኪና እንኳን የለህም እንዴ? እያለ ነበረ ማለት ነው። ነገር ግን ደግሞ እንግዲህ ነገሩን እንዳያችሁት ነው ማለት ነው።
ከዛ በኋላ ቅምጥል ማነች አደይ እንግዲህ እንደዛው እየተንቀጠቀጠች እያለ ጉዴ ፈላ። የታባቴ ሊሂድ ወዴት ልግባ እያለች እያለ ኧረ ተረጋጊ፣ ሰውየው ላይ ሞትም ይችላል፣ በህይወት ሊሆን ይችላል። ስለዚህ አንቺ ተረጋጊ አላት ኪንጎ። እንዴት እረጋጋለሁ? የሰው ነፍስ እኮ ነው ያጠፋሁት ስትል ኧረ ሊሆንም አይችልም፣ ታይ ተረጋጊ አላት ድጋሚ። ከዛ በኋላ አደይ እሺ ከመረጋጋት ውጭ ምን አማራጭ አለኝ ብለህ ነው ብላ ከዛ እንትን እያወሩ እያለ እንግዲህ በድንገት ቅምጥል በሩን ክፍት አድርጋ ስትገባባቸው ደነገጠ ኪንጎ ማለት ነው። የኪንጎ ድንጋጤ ነው። ከዛ እንዴ ጭራሽ እኔ ስልክ ስደውል የማታነሳው ከሷ ጋር እዚህ ሆነ ነው እንዴ? ቅምጥል የማይሆን ወሬ እንዳታወሪ፣ በኋላ የሚጸጽትሽን ነገርም እንዳታወሪ ነግሬሻለሁ። እሷ ለራሷ ችግር ውስጥ ገብታለች እና ታዲያ አንተ ችግር ፈቺ ነህ ያለ ማነህ? ማነህ ችግር ፈቺ ያደረገ? አንተ ማነህና ነው? ማን ስለሆንክ? ቅምጥል ተናግሬያለሁ፣ መጥፎ ቃል እንዳትናገሪ ብዬሻለሁ፣ በኋላ ይጸጽትሻል። ከዛ በኋላ እኔኑ እያስፈራራኸኝ ነው እንደ ጭራሽ ስትል እንግዲህ እያዙኝ ልቀቁኛለች ማለት ነው። ከዛ በኋላ አደይ እንግዲህ ይበቃሻል ቅምጥል ይበቃሻል፣ ብዙ አወራሽ እኮ ዝም ስልሽ፣ በቃ ከዚህ በኋላ እንድታወሪ አልፈቅድልሽም። ጭራሽ አዎ እኔ ችግር ውስጥ ገብቼ ነው ወደዚህ የመጣሁት። በሰዓቱ ምንም መሄጃና መራመጃም አላገኘውም ነበረ። ስለዚህ የቀረበኝ ደግሞ የእነሱ ቤት ስለሆነ እዚህ መጣሁኝ፣ አለቀ። ምንኖች ነው ምን ገጥሞች ነው ማለት አይቀልም እንዴ? አሁን ይሄን ጉድሽን ሄጄ ለዴቭ ዘረግፍለታለሁ። ከዛ በኋላ ደግሞ አንቺ ታውቂያለሽ የሚሆነውን ነገር አለቻት። ከዛ ኧረ ተረጋጊ፣ በፍጹም መቼም ልረጋጋልሽ አልችልም። ከዛ በኋላ እንግዲህ የራስሽ ጉዳይ ሂጂና ንገሪው አለቻት። እሷም ስትሮጥ መታ እንግዲህ ዴቭን መንገድ ላይ አገኘችውና ዴቭ ምን ትሰራለች እዚህ ጋር አለችው። ኧረ አደይ ጠፍታለች፣ ስልክም አታነሳም፣ የት እንደገባች እንኳን የማውቀው ጉዳይ የለም። አንተ ተረጋጋ፣ የት ትሄዳለች? አንተ በዚህ ልክ ለእሷ መጨነቁ አስፈላጊ ነው እንዴ? ለምን አልጨነቅም? አይ አስፈላጊ ሆኖ ስላልታየኝ ነው። አንቺ ግን ደህና አትመስይኝም፣ የተናደርሽ ትመስያለሽ አላት። ከዛ በኋላ አሁን አንተ አደይ የትና ከማን ጋር እንዳደረች ትናንትና ማታ ምን ስታደርግ እንዳደረች ታውቃለህ? ምን? አዎ አላውቅም፣ እኔ ግን አውቃለሁ። ምንድን ነው የምትይው? ቅምጥል ምን እያወራሽ ነው? ከዛ በኋላ እንደምንም ብላ ታይ እንግዲህ አደይና ብላ እዛ ላይ ነው የቆመው። ቀጣይ እንግዲህ ትነግረዋለች ብዬ ነው የማስበው። ምክንያቱም ከዛ በኋላ እንግዲህ ምን እንደምታደርግ አታውቅም። አደይም ወታ ሄዳለች፣ ወዴት እንደምትሄድም አላውቅም። ያው ትደርስባታለች ብዬ ተስፋ አደርጋለሁ፣ ቅምጥልን ማለት ነው። ከኪንጎ ጋር ነበረች፣ ከአሸሸ ገዳሚ ስትል አንድ ላይ ነው የያዝኳቸው ትላለች። ዴቭ አሁን አደይን ነው የሚያምነው። እዛ ሰዓት አደይን የማያምን ከሆነ ግን እሱም ጅላንፎ ነው ማለት ነው። የእነሱ ፍቅር እንደሆነ የኔ ቆንጆ ነው፣ ከዚህ አያልፍም ማለት ነው። የዴቭና የአደይ ፍቅር ጉድ እኮ ነው። መቼ ነው ባልና ሚስት የሚሆኑት? እጮኛ አይነት ብቻ ነው። የዚህ ወሬ ብቻ ነው ያደከመኝ ማለት ነው እውነት ለመናገር እና ይቅርታ ዴቭ ሁልጊዜ እንግዲህ የኔ ቆንጆ እኔና አንቺ ተጋብተን ቆንጆ ልጅ ወልደን ላሊና ባቡሬ ከዋላቸው እኮ ተጋቡ። እናንተ ግን ስንት አመታችሁ? ለማንኛውም እስቲ አደይ ግን ሰውየው የሆነ የሞተ መስሎኝ ነበርና ስትርገበገብ እጇን ስታርገበግብ በጣም ነበር ያሳዘነችኝ እውነት ለመናገር። ዞሮ ግን ሰውየው አልሞተም ማለት ነው። ደስ የሚለው ነገር በህይወት አለ። ቺ ጠንቻል የሆነች ልጅ እንደው አጋደመችኝ እኮ። አሊባባ ይሞታል አለም ደግሞ አሊባባ ማን ነው? ከዛ በኋላ እንግዲህ እየሮጠ ወጣና ዴቭም እንግዲህ ቆይ እስቲ ሄጄ ልፈልጋት፣ ወጥቼ ብፈልጋት ይሻላል መሰለኝ ብሎ ወጥቶ ሲኳትን ሰውየው ወድቆ አገኘው። እንዴ ወንድሜ ምን ሆነ ምናምን አለው። አያችሁ ያ ሰውዬ ነው እንግዲህ ስልኩን የሰረቀው። ዴቭ ምንም አላወቀም። ስልክ የት ነው የጣልኩት፣ ማን የወሰደው እያለ ነው። የእሱንም የዶክተሩንም ስልክ የወሰደው ይሄው ሰውዬ ነው ማለት ነው። እና
እንግዲህ የሚፈጠረው ነገር አላቅም። ታዲያ ወይዘሪት ቅምጥል እንዴት እንደዚህ ሊሆን ይችላል? በፍጹም ሊሆን አይችልም። ከዛ በኋላ እንግዲህ አይ አረ ተረጋጊ ቅምጥል፣ እኔን ልታምኝኝ ይገባል። ቆይ አንቺ ልጅ ምንድን ነው እሱ ሀሳብሽ ሲላትስ በፍጹም አላምንህም፣ ውሸታም ነህ አንተ ብላ ኪንጎ ላይ ጮኸችበት። አምላኬ ትዕግስት ውስጠኝ፣ የፈለግሽውን ነገር ተናገሪ፣ እኔ ግን ክፉ አልናገርሽም፣ አንቺ ጤነኛ አይደለሽም። ከዚህ በኋላ እኔ ምንም ላደርግ እንኳ አልችልም አላት። ከዛ በኋላ እንግዲህ እሺ ምንድን ነው? ሁሉንም ነገር ሄጄ ለዴብ ዘርግፌ ነግረዋለሁ ጉድሽን። እጮኛ አለኝ አፈቅረዋለሁ ምናምን ትያለሽ ደግሞ ውሸታም ነሽ አለቻት። አደይ በጣም ተናደደች እና ይበቃሻል እንግዲህ ቅምጥል፣ የፈለግሽውን ነገር ማድረግ ትቻለሽ፣ አላበዛሽውም እንዴ አለችና ከዛ በኋላ እንግዲህ እንደምንም ብላ እየዘለለች ወጣች ማለት ነው። እንግዲህ አደይ ቀድማ አልደረሰችም፣ እሷ ትነግረዋለች። ግን እንግዲህ አደይንም ሊረዳት ይችላል ብዬ ተስፋ አደርጋለሁ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አደይ ዛሬ ሰውየው ማጅራቱን ብላ ደፋችሁ ማለት ነው። ጎበዝ ጀግና እኮ ናት። ግን በነገራችን ላይ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።